السلام عليكم ورحمة الله وبركاته. ከነቢዩ ኢብራሂም ዓለይሂ ሰላቱ ወሰላም ከምናገኛቸው ትምህርቶች አንዱ ስለ ጀግንነት ነው። ከኢብራሂም ታሪክ ስለ ጀግንነትና ለዓላማ ስለ መሞት የምንቀስመው ታላቅ ትምህርት አለ። ነቢዩ ኢብራሂም አምልኮተ ጣዖት ካጠመማቸው ሕዝቦቻቸው ጋር ግንባር ለግንባር ትግል ገጥመዋል። ተግባራቸው የሞኝነት መሆኑን በይፋ በመናገርና ማስረጃ በማቅረብ ወደ ቀጥተኛው መንገድ እንዲመለሱ ታግለዋቸዋል። ይህ ቀላል ትግል አልነበረም። ከአባት የወረሱትንና በልቦና ውስጥ ሰርጾ የገባን እምነትን እንደመለወጥ አስቸጋሪ ነገር የለም። ለሰው ልጅ ከእምነቱ መደፈርና መናቅ የበለጠ የሚያስቆጣው ነገር የለም። ስለዚህ በመጀመሪያ ከአባታቸው የተሰነዘረባቸውን ቁጣና ግልምጫ ቀጥሎም የሕዝባቸውን ጥቃት ለመቋቋም ነቢዩ ኢብራሂም ትዕግሥት፣ የመንፈስ ጥንካሬና ጀግንነትን የሚጠይቅ እጅግ በጣም አስቸጋሪ ትግል ገጥሟቸው ነበር። አባታቸው ከዚህ ሥራ ካልተቆጠብክ እደበድብሃለሁ፣ ከፊቴ ሂድልኝ በማለት የመረረ ቁጣና ማስጠንቀቂያ ሰንዝረውባቸዋል። ነቢዩ ኢብራሂም ላደረጉት ጥሪ ከሕዝባቸው በኩል የረባ በጎ ምላሽ አላገኙም። ያተረፉት ነገር ቢኖር ጥላቻ፣ ሽሽትና ማስጠንቀቂያ ብቻ ነበር። ነገር ግን ይህ ሁኔታ ከዓላማቸው እንዲያፈገፍጉና እንዲያወላውሉ አላደረጋቸውም። ይልቁንም የተሳለ ጠንካራ ሰይፋቸውን ይዘው በሕዝቦቻቸው ፊት በወኔ ቆሙ። ይህ ሰይፍ እምነታቸውን ያከሰረ፣ ጣዖታቸውን ያሰባበረ መሣሪያ ነበር። ይህ የኢብራሂም መሣሪያ በአንደበታቸው ተናግረው ውጤት ሊሰጥ ባልቻለው ምክር ምትክ በእጃቸው ጣዖታትን በመሰባበር ያሳዩት ጀብዱ ነበር። ይህ እርምጃ ጣዖታቸውን ለመፈላለጥ ያበቃቸው ተግባራዊ መሣሪያ ነበር። ይህ ጀብዱ የተሞላበት ተግባር ምን እንደሚያስከትል ለማንም ግልጽ ነው። አንደኛ፣ የእሳቸው መሞት የተረጋገጠ መሆኑ፣ ሁለተኛ፣ ሕዝቦቻቸውን ከጣዖት አምልኮ ነፃ ማውጣት ብቻ ነው። ነቢዩ ኢብራሂም ራሳቸውን ለማዳን ያልቻሉ ግዑዛን ጣዖታት ለነሱ ሊጠቅሟቸው የማይችሉ መሆኑን ለሕዝቦቻቸው ለማስረዳት የፈጠሩት ተግባራዊ ስልት ምን ያህል ከባድ ነበር! ጣዖቶቻቸው የማይናገሩ የማይሰሙና የማያዩ መሆናቸውን ለሕዝባቸው ለማስገንዘብ ኢብራሂም የተጠቀሙበት ዘዴ በዐይነቱ ልዩና ብቸኛ ነው። ነቢዩ ኢብራሂም ወንጀሉን ማን እንደፈጸመው ለማወቅ በተደረገባቸው ምርመራ ሲጠየቁ የሰጡት መልስ የሠራው ይህ ታላቃቸው ነው፣ የሚናገሩ እንደሆነ ጠይቋቸው ብለዋል። ይህ አነጋገራቸው ከሕዝባቸው በኩል ከፍተኛ ቁጣና የበቀል እርምጃ አስከትሎባቸዋል። ስለዚህ በእሳት ተቃጥለው እንዲገደሉ ተፈረደባቸው። ነገር ግን ይህ ውሳኔ ነቢዩ ኢብራሂምን አላስደነገጣቸውም። በተሰበሰበው ሕልቅ መሳፍርት ፊት በረጋ መንፈስና በሙሉ ልብ ጉዳዩን ለፈጣሪያቸው ሰጥተው የፍርዱን ተግባራዊነት መጠባበቅ ጀመሩ። ለበጎ ነገር ጥሪ በማድረግ ተግባር ላይ ተሰማርተው በጨካኞችና ኃይለኞች ፊት ለሚቆሙ ወገኖች የመንፈስ ጥንካሬ ለማስገኘትና ፍርሃትን፣ ማወላወልን በማስወገድ ረገድ ከዚህ ታሪክ የሚገኘው ትምህርት ምንኛ የላቀ ነው! ምን ይጠቅም ትምህርት! ሕይወትንና ልጅን በአላህ መንገድ መሰዋት ታሪኩን ስናይ አላህ ነቢዩ ኢብራሂምን ያዘዛቸው መሥዋዕት ልጃቸውን እስማኤልን ማረድ ነበር። ኢብራሂምና እስማኤል ይህን የፈጣሪ ትእዛዝ በሙሉ ፈቃደኝነት በደስታ መቀበላቸው በመሥዋዕትነት ታሪክ ውስጥ አምሳያ የማይገኝለት ጉዳይ ነው። በተለይም ይህ አምላካዊ ትእዛዝ በኢብራሂም ላይ ከሚያስከትለው ተጽዕኖ አንጻር ሲታይ በእርግጥም በዐይነቱ ልዩ የሆነ መሥዋዕት መሆኑን መረዳት አያስቸግርም። ነቢዩ ኢብራሂም ዘራቸውን ለማቆየት ወይም ለማበራከት በጣም የሚጓጉ ሲሆን ልጅ የተወለደላቸው ዕድሜያቸው ከገፋ በኋላ ነበር። የልባቸው ብርሃን፣ የዐይናቸው ማረፊያ፣ የሕይወታቸው ተስፋና የስማቸው ወራሽ ይህ አንድ ልጃቸው ብቻ ነበር። ይሁን እንጂ የኢማናቸውን ጥንካሬ ለመለካትና ለአላህ ትእዛዝ ማደራቸውን ለመፈተን እስማኤልን እንዲያርዱ አዘዛቸው። አንጀታቸው በሐዘን እየተማታና ልባቸው እየተሸበረ ጉዳዩን ለኢስማኤል ነገሯቸው። እስማኤልም
አባቴ ሆይ የታዘዝከውን ሥራ፣ አላህ ከሻ ከታጋሾቹ ሆኜ ታገኘኛለህ በማለት ፈቃደኝነታቸውን ገለጹላቸው። ይህ በሙሉ ፍላጎት ለአላህ መንገድ የራስን ሕይወት የመሰዋት ጀብዱ ያጠቃለለውን ጉዳይ ዘርዝሮ ለመጻፍ የማንም ቀለም አቅም የለውም። መሥዋዕትነቱ በሁለት ወገን ነው። የአባት ልጁን መሰዋትና የልጅ ሕይወቱን መሰዋት ናቸው። ይህ በሰው ልጅ ታሪክ ውስጥ ከፍተኛው የኢማን መግለጫ ነው። ኢማን በተባ ምላስና በተዋቡ ቃላት የሚፈለፍሉት ጉዳይ አይደለም። ኢማን ማለት ለተወሰነ ጊዜ በሐዘን መዋጥም አይደለም። ኢማን ምስጢሩን ለማግኘት አእምሮን የሚበጠብጡት ቲዎሪም አይደለም። እውነተኛ ኢማን ማለት ሙሉ በሙሉ በአላህ ኢራዳ ፍላጎትና ፈቃድ ስር በማደር ያዘዘውን በመፈጸም የከለከለውን በመተው ውድና ብርቅ የተባለውን ነገር ሁሉ በመክፈል መላ ሕይወትን ለሱ መንገድ መሰዋትም ማለት ነው። የገንዘብ የልጅና የሴት ፍቅር የሰው ልጆችን ልብ ማርከው በአላህ ፋንታ የሚመለኩ ጣዖታት ለመሆን በተቃረቡበት ዘመናችን የዚህ ታሪክ አስተምሮት እጅግ በጣም አስፈላጊ ነው። የመፈጠሩና የሕይወቱ መቆየት ምክንያት የሆነውን ዘለዓለማዊ እውነት ገሸሽ አርጎ ጠፊ ለሆነው ምድራዊ ትሩፋት ልቡን ከሚያስረክብ ሰው ያነሰና የረከሰ ከቶ አይገኝም። ወሰላም አሌይኩም ወረሕመቱላሂ ወበረካቱ። እንደተለመደው ሼር በተን አድርጉት። በሚቀጥለው ፕሮግራም እስከምንገናኝ ወሰላም አሌይኩም ወረሕመቱላሂ ወበረካቱ።